ሰላም አደረሳችሁ። አሜን። ኢየሱስ ክርስቶስ ዛሬ ነገ ለዘላለምም ያው ነው። አሜን። ስላየኋችሁ ደስ ብሎኛል። እንኳን ወደ ይሽሞን ኢየሱስ የተአምራት ማዕከል ቤተክርስቲያን በሰላም አመጣችሁ። ኢየሱስ ጌታ ነው። ዛሬ እግዚአብሔር አንዳች መልካምን ነገር ያደርጋል። አሜን። ክብር ለኢየሱስ ይሁን። እግዚአብሔርን ቃል እናያለን። ከዚያ የመንፈስ ቅዱስ ጊዜ ይኖረናል፣ የጸሎት ጊዜ ይኖረናል፣ የኃይል ጊዜ ይኖረናል። ክብር ለኢየሱስ ይሁን። የትንቢት ጊዜ ይኖረናል። ክብር ለኢየሱስ ይሁን። ጌታ የተናገረን መልካም ነገር ስላለ ሃሌሉያ። ጌታ ድንቅ ያደርጋል። አሜን። እንደዚሁ ደግሞ ለ2018 እግዚአብሔር አምላክ የሪዋርድ ዓመት ይሆናል ብሎናል። ክብር ለኢየሱስ ይሁን። የካሳና የሽልማት ዓመት ይሆናል ብሎናል። ነሐሴ አካባቢ ከወንድሞች ጋር በምንጸልይበት ጊዜ በመክብብ 9 ቁጥር 11 ላይ ባለው ቃል ክብር ለኢየሱስ ይሁን። እኔም ተመለስኩ፣ በፀሐይ በታች ሩጫ ለፈጣኖች፣ ሰልፍም ለኃያላን፣ እንጀራም ለጠቢባን፣ ባለጠግነትም ለአስተዋዮች፣ ሞገስም ለአዋቂዎች እንዳልሆነ አየሁ አለ ጠቢቡ ሰለሞን። ጊዜና ዕድል ግን ሁሉን ይገናኛቸዋል። ክብር ለኢየሱስ ይሁን። 2018 ጊዜና ዕድል የሚገናኝበት ሲዝን ነው። የበረከት ሲዝን ነው። እግዚአብሔር ለዘመናት ያሰበላችሁን የሚክሳችሁ ጊዜ ነው። የሪዋርድ ዘመን ነው። እግዚአብሔር አምላክ ያን የተናገረን። ክብር ለኢየሱስ ይሁን። ቤተክርስቲያንም ይህንን አዘጋጅታለች። እንደ ስጦታ ለሁላችሁ ይሰጣል ማለት ነው። ክብር ለኢየሱስ ይሁን። ደየገፉ ሪዋርድ ይላል፣ የካሳና የሽልማት ዓመት። ክብር ለኢየሱስ ይሁን። ጸልየናል። እግዚአብሔር አምላክ በሁሉ ነገር ልጅ የሌለው ልጅ ሰጥቶ ይክሰዋል። አሜን። ሜሪጅ ውስጥ ያልገባ በሜሪጅ ይክሰዋል። አሜን። በእውቀት በጥበብ በማስተዋል በፋይናንስ የሚካስበት ዘመን ነው። አሜን። ይህንን ቤተክርስቲያን ስጦታ አዘጋጅታለች። ጸልየናል። በዚህ ላይ እንደ ቃሉ እንዲሆን አሜን። ልክ አምና ነው ካቻምና እግዚአብሔርን የመፍራት ዓመታችን ነበር። ልክ ያኔ እንደሰጠነው ማለት ነው። ክብር ለኢየሱስ ይሁን። መጨረሻ ላይ ይህንን ስጦታ እንሰጣችኋለን። አምናለሁ የዚህኛው ቃል መንፈስና ሕይወት ያልፋል። አሜን። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 6 ላይ ቃል ያለ በጣም ወደው ቃል ነው። ሕይወትም ነው መንፈስም ነው። አሜን። ከኔ የሚወጣው አንደበቴ የሚወጣው ቃል የኔን መንፈስ ይዟል፣ የኔን ሕይወት ይዟል። ኢየሱስ ጌታ ነው። ክብር ሁሉ ለኢየሱስ ይሁን። ስለዚህ ዘመናት ሲቀያየሩ ከ2017 ወደ 2018 ስንገባ ክብር ለኢየሱስ ይሁን። አዲስ ዓመት ይሁን ብሎ በዓለም እንዳሉ ሰዎች ወይ ደግሞ ስለ እግዚአብሔር በብርሃን እይታ የሌላቸው ሰዎች በዘፈን ሊቀበሉ ይችላሉ። በበዓል በመብላት በመጠጣት ሊቀበሉት ይችላሉ። ወይ ደግሞ አዲስ ዓመት ይሁን አዲስ ዘመን ነው አዲስ ነገር ነው ስላሉ የሚሆን ይመስለናል። ግን ተኝተን ስንነሳ ነገሮች ያው ሊሆኑ ይችላሉ። ነገርን አዲስ ማድረግ የሚችለው እግዚአብሔር ብቻ ነው። አሜን። ሰው ተሰብስቦ ስለዘፈነ ወይ ደግሞ በዓል ስላደረገ በዓል መልካም፣ ክብር ለኢየሱስ ይሁን። ሴሌብሬት ማድረግ መልካም፣ ግን ደስታ ያለችው በመንፈስ ቅዱስ እንደሆነ እግዚአብሔር ቃል ይናገራል። አሜን። እና ነገሮችን ሁሉ አዲስ ማድረግ የሚችለው እግዚአብሔር ብቻ ነው። አሜን። ሰው በአቅሙ በጉልበቱ ስለተስማማ ስለተሰበሰበ አዲስ አደርጋለሁ ካለ አይችልም። አዲስ ማድረግ የሚችለው እግዚአብሔር ብቻ ነው። ለዛ ነው ኢሳይያስ ምዕራፍ 43 ላይ ቁጥር 19 ክብር ለኢየሱስ ይሁን። ይህም ቃል ደግመን እናየዋለን። ለምን? አብሮን መዋሃድ ስላለበት። ኢሳይያስ ምዕራፍ 43 ቁጥር 19 እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትምን? በምድረ በዳ በመንገድ በበረሃ ክብር ለኢየሱስ ይሁን ወንዞችን አደርጋለሁ። በምድረ በዳ መንገድን ክብር ለኢየሱስ ይሁን፣ በበረሃ ወንዞችን አደርጋለሁ። ያ ማለት መሆን የማይችለውን ነገር ኢምፖሲብል የሆነውን ነገር አደርጋለሁ። ለምን? አዲስን ነገር ከማድረግ የተነሳ አሜን። እርሱም አሁን ይበቅላል። አሜን። አሁን የሚለው ጊዜን ያሳያል፣ ሲዝንን ያሳያል። ልክ መክብብ 9 ላይ እንዳየ ነው። ኢየሱስ ጌታ ነው። ስለዚህ የሪዋርድ ዘመን ነው፣ የሪዋርድ ሲዝን ነው የምንለው እግዚአብሔር አምላክ በዚህ 2018 እና በዘመናችን
እርሱ ጣልቃ ሲገባ ማለት ነው። አሜን። አዲስን ማድረግ የሚችል የእርሱ መገኘት በቤታችን፣ በሕይወታችን፣ በዘመናችን ሲሆን ማለት ነው። አሜን። እስቲ በደንብ አሜን በሉ። አሜን። አሜን ማለት ይሁንልኝ ተቀብያለሁ ስለሆነ ክብር ለኢየሱስ ይሁን። ስለዚህ ሰዎች እቅድ ሊያወጡ ይችላሉ። ብዙ ጊዜ የሚቀጥለው ዓመት እንደዚህ ያደርጋሉ ሊሉ ይችላሉ። እግዚአብሔር ካልታከለበት ግን ከንቱ ነው። ክብር ለኢየሱስ ይሁን። ስለዚህ አዲስን ነገር ምን ያደርጋል ጌታ? መጀመሪያ እግዚአብሔር አምላክ ሊባርከን ነገሮችን መለወጥ ሲፈልግ ውጫዊ ነገር ከመለወጡ በፊት መጀመሪያ የሚለውጠው ውስጣችንን ነው። እስቲ ውስጤን በሉ። አያችሁ፣ ውጭን መቀየር ለእግዚአብሔር በጣም ቀላል ነው። አሁንም ይቀይራል፣ ከዚህ በፊትም ቀይረዋል፣ ለወደፊትም ይቀይራል። የወደፊት ውጭው ተቀይሮ ግን እኛ ካልተቀየርን የወደፊታችን ምን ይሆናል? ሚዛን ያጣል። ስለዚህ እግዚአብሔር ሪዋርድ የሚያደርገን መጀመሪያና መጀመሪያ ከፊዚካል ነገር ከሚነካ ነገር ከበረከት በፊት መጀመሪያ በአዲስ ልብ ኢየሱስ ጌታ አሜን። ክርስቶስ ኢየሱስን በሚመስል ልብ አዲስ ልብ ስላችሁ ማንም ሰው ጌታ ኢየሱስን ሲቀበል ዳግም ተወልዷል። የክርስቶስ ኢየሱስ ልብ አላችሁ ተብሎ ተጽፏል አለ። ግን ልባችንን ያድሳል። አሜን። ብዙ ከቆሰለ ማንነት፣ ተስፋ ከቆረጠ ማንነት፣ ካዘነ ማንነት፣ ወድቆ መነሳት ከከበደው ማንነት በጌታ በኢየሱስ ስም መዝሙር 23 ላይ እንደተጻፈው ነፍሴን መለሳት እንዳለ ክብር ለኢየሱስ ይሁን። በአዲስ ማንነት በአዲስ ልብ ነገራችንን ያድሳል። አሜን። አይምሯችንን ማደስ የምንችልበት አቅምና ኃይል ይሰጠናል። መጀመሪያ ሪዋርድ የሚያደርገን በዚህ ነው። ምክንያቱም ውስጡ ያልተሸነፈ ሰው ውጩ አይሸነፍም። ውስጡ የተሸነፈ ሰው ውጭው የሚሸነፈው ኢየሱስ ያድናል። ስለዚህ ነፍሳችንን ሮሜ ምዕራፍ 12 ላይ በአይምሮ መታደስ ተለወጡ፣ ይህን ዓለም አትምሰሉ ይላል። ስለዚህ ይህን ዓለም እንዳንመስል አይምሯችንን ማደስ የምንችልበትን ጸጋና ኃይል ይለቅልናል። አሜን በሉ። ክብር ለኢየሱስ ይሁን። ከዛ አይምሯችን ሲታደስ፣ ልባችን ሲታደስ የትኛው ጠላት የወሰደው ነገር መመለስ እንችላለን። ንጉን መመለስ እንችላለን። በኢየሱስ ስምና ስልጣን ኃይል ነገሮችን ማስተካከል ይቻላል። ለምን? እግዚአብሔር ኦልሬዲ ሪዋርድን የሚሰጥ ሲዝን ለቋል። ያ ማለት ሰማይ ፖርታል ተከፍቷል። የሰማይ ደጅ ተከፍቷል ማለት ነው። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም የለም። ጌታ መልካም ነው። ጌታ ድንቅ ነው። ጌታ ኃያል ነው። እዚህ ሲዝን በሉ የሪዋርድ ሲዝን ነው። አሜን። ክብር ለኢየሱስ ይሁን። እግዚአብሔር አምላክ የተባረከ ስታዩ መክብብ 9 ላይ ጠቢቡ ሰለሞን እኔም ተመለስኩ ይላል። ብዙ ነገሮችን ከማየት ከማስተዋል ከፀሐይ በታች ከዚህኛው ፀሐይ በታች ሩጫ ለፈጣኖች እንዳልሆነ አየ። እስቲ አስቡት፣ ሩጫ ለፈጣኖች ካልሆነ ለማን ይሆናል? እነ ኡዜን ቦልት የሚባሉ ነበሯል ኦሎምፒክ ላይ። ሩጫ ለእነሱ ካልሆነ ለማን ይሆናል? አሁን ሰለሞን በጥበብ እየተናገረ ስላለ ሰልፍም ለኃያላን ካልሆነ፣ ሃሌሉያ፣ ኃያላን ላይ ሰልፍ ካልተገለጠ ወይ ደግሞ ውጊያ በኃያላን ካልሆነ በማ ይሆናል? ሃሌሉያ። እንጀራም ለጠቢባን ካልሆነ፣ ጥበብ ሰብስቤያለሁ ጥበብ አለኝ ብሎ ሰው እንጀራን ማግኘት ካልቻለ፣ ባለጠግነትም ለአስተዋዮች ካልሆነ፣ በጣም አስተዋይ ነኝ የሚል ሰው ባለጠግነትን ማግኘት ካልቻለ፣ ሞገስም ለአዋቂዎች እንዳልሆነ አየሁ። ጊዜና ዕድል ግን ሁሉን ይገናኛቸዋል። ይህን ቃል ያዙልኝ። ጊዜና ዕድል ግን ሁሉን ይገናኛቸዋል። ይገናኛቸዋል ማለት ያገኛልና ይገናኛል ይለያል። ያገኛል እኛ ሄደን ነው የምናገኘው። ይገናኛቸዋል ግን ከእግዚአብሔር ዘንድ መጥቶ ይገናኛል ማለት ነው። አሜን። ክብር ለኢየሱስ ይሁን። ይህ የእግዚአብሔር ቃል ክብር ለኢየሱስ ይሁን። በእውነት ሰለሞን በእግዚአብሔር መንፈስ ሆኖ ያስተዋለው ኢየሱስ ያድናል። ሰልፍ በፍጹም ለኃያላን እንዳልሆነ በዳዊት ሕይወት አይተነዋል። በጎልያድና በዳዊት መካከል የነበረውን በሕይወታችን በእግዚአብሔር ቃል ውስጥ አይተናል። ሰልፍ ለኃያላን ሲል ኃያል ማን ነው? በአይን ሲታይ ጎልያድ። ጋሻ ያለው ማን ነው? ጎልያድ። ጎራዴው ሰይፍ ያለው ማን ነው? ጎልያድ። ጦር ያለው ማን ነው? ጎልያድ። ትጥቅ የታጠቀው ማን ነው? ጎልያድ። በሰልፍ እይታ ዳዊትን ብታዩት ግን ጋሻ የለውም፣ ሰይፍ የለውም፣ ትጥቅ የለውም።
የሰራዊት ጌታ እግዚአብሔር ግን ከእርሱ ጋር አለ። እግዚአብሔር ከእኛ ጋር ስንሆን ጊዜና ድል ይገናኘናል። አያችሁ ዳዊት በወንጭፍ የምትጠቀመው በተለይ እረኛ የሆነ ሰው በእርሻ መካከል ለምሳሌ የጦጣ ሊሆን ይችላል፣ ወፍ ሊሆን ይችላል፣ መጥቶ በቆሎ ሊሆን እርሻውን ሊነካ ሲል በወንጭፍ ይመቱታል። ወንጭፍ የምንጠቀመው ለሆነ ነገር ነው። ክብር ለኢየሱስ ይሁን። ኃያሉን ግን የጣለው በወንጭፍ ነው። ኢየሱስ ጌታ። በፍጹም በእናንተ አቅም ባልሆነ ሪዋርድ ማለት ያ ወይ ደግሞ ከእግዚአብሔር የሆነ ካሳና ሽልማት ማለት ያ ከእናንተ ባልሆነ አቅም ይሄን እየተናገረ ያለ ያ ከእናንተ ባልሆነ ማስተዋል ከእናንተ ባልሆነ ጥበብ ልታገኙት ባልቻላችሁት ነገር ሁሉ ከእግዚአብሔር በሆነው ጥበብ ከእግዚአብሔር በሆነው ማስተዋል እግዚአብሔር ጊዜና እድልን አገናኝቶ ነገርን ሁሉ ውብ ያደርጋል። አሜን። ለዘመናት የተማረከ ነገር እግዚአብሔር አምላክ ይመልሳል። አሜን። በእውነት በሰላም ሪዋርድ ያደርጋችኋል። አሜን። በጥበብ ሪዋርድ ያደርጋችኋል። በማስተዋል ሪዋርድ ያደርጋችኋል። ዘመንን በመዋጀት ሪዋርድ ያደርጋችኋል። በበረከት ቢሆን በፋይናንስ ቢሆን ሪዋርድ ያደርጋችኋል። ለምን? ጊዜና እድል የተገናኘበት ዘመንና ሲዝን ስለሆነ። ሃሌሉያ። ይህም የሆነው ለልጆቹ ነው። ይህም የሆነው ጌታ ላወቁ ነው። አሜን። ይህም የሆነው ክርስቶስ ኢየሱስን ለተከተሉ ነው። አሜን። አሜን። ለምሳሌ ዘመኑ እኮ ያስጨንቃል። ኢኮኖሚው ለምሳሌ እንደምናየው አይደለም። አዎ ጠቢብ እንጀራ ለጠቢብ እንዳልተሰጠ ኢየሱስ ጌታ ነው። አዎ ማስተዋል የያዙ ባለጠጋ እንዳልሆኑ፣ ኃያላን ሰልፍን እንዳላሸነፉ። አዎ ዓለም ላይ የሚታየው ነገር እኮ ተቃራኒ ነው ልንል እንችላለን። እግዚአብሔር ግን ሁልጊዜ የሚሰራው በማይታመንና ከባድ በሚመስልና ተቃራኒ በሆነ ነገር ነው። እግዚአብሔር አምላክ ባይብል ወይ እግዚአብሔርን ቃል ስናነብ ሙሉን ስናነብ እግዚአብሔር ሲክስ ነው የምናየው። ምን ሲገናኝ? ጊዜና እድል ሲገናኝ። አሜን። የእግዚአብሔርን ሰው ዮሴፍን ማየት እንችላለን። ባለራዕዩ ዮሴፍ እናያለን። በተለይ ዘፍጥረት ምዕራፍ 41 ላይ እግዚአብሔር ጊዜና እድልን ሲያገናኝለት እናያለን። ዮሴፍም በእስር ቤት እያለ ፈርዖን በቤተ መንግስት እያለ ፈጽሞ በማይገናኝ ስፍራ እያሉ ፈርዖን ህልም አለመ። ለምን? እግዚአብሔር ዮሴፍን ይክስ ዘንድ። አሜን። ዘፍጥረት ምዕራፍ 41 ላይ ፈርዖን ህልም እንዳለመ ይናገራል። ያ ህልምም እንዳስጨነቀው ይናገራል እግዚአብሔር ቃል። ከዛ በፊት ዮሴፍ ኢየሱስ ጌታ ነው። በህይወት ኳሊቲው ያለፈበት መከራ ህይወት ኳሊቲ ያለው ሰው ነው። ያለፈበት መከራ ግን ከባድ ነው። የጲጢፋራ ሚስት ስትፈልገው እምቢ ያለ ሰው ነው። ግፍን ያልፈለገ ሰው ነው። ክፋትን ያልሄደ ሰው ነው። ምድር ወይ ደግሞ ግን ያለፈበት ሲስተሙ ሪዋርድ ያደረገው ነገር ከባድ ነው። በእስር ቤት ነው የገባው። የእግዚአብሔር ሪዋርድ ሲመጣ፣ የእግዚአብሔር ሲዝን ሲመጣ፣ የእግዚአብሔር ጊዜ ሲመጣ ግን አከበረው። ዮሴፍ በአባቱ ዘንድ የተወደደ ነው። ከቢንያም በፊት 11ኛ ልጅ ነው። ህልም አለው፣ ራእይ አለው። አላውቅም ስንቶቻችሁ ህልም እንዳላችሁ ራእይ እንዳላችሁ እግዚአብሔር እንደተናገራችሁ አውቃለሁ። እግዚአብሔር የትንቢት ቃል በእናንተ ላይ እንዳስቀመጠ አውቃለሁ። እንዴ አሁን የማልፍበት ነገር እኮ እንዴት ነው? እንደ ዮሴፍ ነው። እግዚአብሔር የኔ እኮ ህይወት ከእስር ቤት አይተናነስም፣ የኔ ህይወት እኮ እንዳየሁት አይደለም እያላችሁ ያላችሁ እግዚአብሔር እነሆ የሪዋርድ ሲዝን አምጥቷል። አሜን። ልክ ፈርዖን ያለመውን ህልም ማንም ሊፈታ እንዳልቻለ ዮሴፍ እኮ ከዛ በፊት ለጠጅ አሳላፊውና ለእንጀራ አሳላፊው በእስር ቤት ህልምን ፈቷል። ያ ጠጅ አቅራቢው ጠጅ አሳላፊው ግን ወደ ስፍራው ሲመለስ ረሳው። ሆን ብሎ ነው እግዚአብሔር ያስረሳው። አንዳንድ ሲዝኖቻችሁ ላይ እግዚአብሔር ሰዎች ሁሉ እንዲረሷችሁ ያደርጋል። ሆን ብሎ አንዳንዴ ማንም ትዝ እስከማይላችሁ ድረስ የሰዎችን አይምሮ ሊሰውር ይችላል። ለምን? ብቻውን ሊገለጥ ስለፈለገ። አሜን። ያኔ ጠጅ አሳላፊው ትዝ ቢለው ከእስር ቤት መጥቶ አስወጥቶ፣ ምክንያቱም ወደ ስልጣኑ ተመልሷል። የሚደረገውን አድርጎ መልሶ ዮሴፍ ዘመኑን ሁሉ ይህኔ የጠጅ አሳላፊው አገልጋይ ነበር የሚሆነው። የግብፅ ጠቅላይ ሚኒስቴር አይሆንም ነበር። የእግዚአብሔር ጊዜ ሲመጣ ግን ፈርዖን አቅም ሲያጣ፣ ያ ማለት ህልምን መፍታት ሲከብደው፣ ዮሴፍን መጥቶ ያን ህልም ከፈታ በኋላ 7 ዓመት
የበረከት ዘመን ይኖራል። 7 ዓመት የድርቅ ዘመን ይኖራል። ስለዚህ በዚህ ጊዜ ላይ የ7 ዓመት የምናገኘውን መልካምነት ለዚህ ዘመን እንጠቀማለን በሚል የእግዚአብሔር መለኮታዊ ጥበብና ማስተዋል ግብፅን አሳረፈ። ሰዎች ሁሉ ቦታቸውን እየሸጡ እህል ይገዙ ነበር ይላል። ፈርዖንም እጅግ ባለጠጋ ሆነ። አያችሁ፣ ዮሴፍ ከመምጣቱ የተነሳ ፈርዖን ባለጠጋ ሆነ። ግብፅ አረፈ። ግብፅ ብቻ አይደለም፣ ያዕቆብና ትውልዱ የዮሴፍ ቤተሰቦች አረፉ። እግዚአብሔር ሪዋርድ የሚያደርጋችሁ ዘመንን ዋጅቶ ለሀገር እንድትጠቅሙ አድርጎ፣ ክብር ለኢየሱስ ይሁን። ለቤተሰባችሁ እንድትገዙ አድርጎ። ይህ ዘመን ደግሞ አሁን ነው። ኢየሱስ ጌታ ነው። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር የግብፅን ሕዝብ ወይ ደግሞ የፈርዖንን ሕዝብ በኋላ ሙሴ ከመጣ በኋላ ማለት ነው ሲክስ ያላችሁ እስራኤሎችን በግብፅ ሕዝብ መካከል ግብፅ የሚወክለው ዓለምን ነው። አሁን ግብፅ የሚባለው ግብፅ ይሄን አይደለም። አሁን በአዲስ ኪዳን እይታ ውስጥ እስራኤል ሕዝብ የሚወክለው ቤተክርስቲያንን እኛን ነው። ግብፅ ማለት ዓለምን ነው። ስለዚህ እግዚአብሔር አምላክ የእስራኤልን ሕዝብ መካስ ሲፈልግ እንዴት በማምለክ ነፃ ሆነው እግዚአብሔርን በመከተል ነፃ ሆነው፣ ያ ማለት ከባርነት ቀንበር ነፃ ወጥተው። አሜን። እግዚአብሔር ባሪያውን ነቢዩ ሙሴ ላከና ሕዝቡን ነፃ ወጣ። እዛ ሆኖ ሲክሳቸው እናያለን። ከመውጣታቸው በፊት በግብፅ ምድር ጨለማ ሲሆን ሁሌ ይገርመኛል። በግብፅ ምድር ጨለማ ሲሆን በጊዜው እነሱ ባሉበት ብርሃን ሆነ። በዛው ካሳቸው። ኢየሱስ ጌታ ነው። ከዚህ በፊት ብርሃን በሚለው ትምህርት የሆነ ዓመታት በፊት ተመረናል። ከባድ ጨለማ ነው ብለናል። ያኔ እግዚአብሔር የከፈተባቸው የሆነ የገሃነም ጨለማ ነው። ምክንያቱም ሰው ልጅ እስከማይታይ ድረስ ጨለማው ነገሰ ይላል። ሰው እንዴት ነው ከሰል የማይታየው አይደል? አሁን ሎጂካሊ ከሰል ካለ አይደል፣ እሳት ካለ እሳቱን አንድደው እንደዚህ መታየት እንዴት ይከብዳቸዋል? እሳት እንኳን እስከማይነድ ድረስ ነው የሆነ ጨለማ የመጣባቸው። ወንድም ወንድሙን እስከማያዩ ዝም ያሉት። በእስራኤል ዘንድስ ብርሃን ሆነ፣ ብርሃን ሆነ። ሃሌሉያ! ብርሃን ሆነ። ክብር ለኢየሱስ ይሁን። ከዛም ካሳቸው ለእስራኤል ሕዝብ ሁሉ ሞገስን ሰጠ። ሄዳችሁ ግብፃውያንን የምትጠይቁትን ሁሉ ምን ይሏቸዋል? ይሰጧቸዋል። ካሳቸው እንዴት ነው? አንድ አይ ወይ በባርነት እስራት ውስጥ የነበረ ሰው ጌታውን ሄዶ አምጣ ማለት የሚችል? እግዚአብሔር ጊዜ ሲያመጣ ክብር ለኢየሱስ ይሁን። እግዚአብሔር እድልን ሲያመጣ የሚያስቆመው የለም። አያችሁ፣ ለዚህ ነው የሪዋርድ ሲዝን ይሆናል ሲባል ብዙ አማኝ እንዴት ከእግዚአብሔር እይታ ማየት ያቆምና ከኢኮኖሚው ያያል። ኢኮኖሚው በጣም ከባድ ነው፣ ሁኔታው ከባድ ነው፣ ዓለም ላይ ከባድ ነው። ከዓለም ሁኔታ ተነስቶ የሚሰራ እግዚአብሔር የለም፣ አልነበረም፣ አይሆንም። እግዚአብሔር የሚሰራው ከራሱ ተነስቶ ነው። እግዚአብሔር የሚያደርገው ከራሱ ተነስቶ ነው። ከኔም አይደለም፣ ከአንተም ከአንቺም አይደለም፣ ከራሱ ተነስቶ ነው። that's why እግዚአብሔር የሚባለው ሃሌሉያ ያህዌ ሰልፍ ኤግዚስተንት ጋር ማለት ነው። ያለምንም ነገር የኖረ የሚኖር ኢየሱስ ጌታ ነው። የነበረ እግዚአብሔር ማለት ነው። እኔ ለመኖር ኦክሲጅን ያስፈልገኛል። እኔ ለመኖር መብላት አለብኝ። እኔ ለመኖር ኢየሱስ ጌታ ነው። ውሃ መጠጣት አለብኝ ወይ መልበስ አለብኝ። እግዚአብሔር ይህን ሁሉ ነገር አያስፈልገውም። የነበረ ያለ የሚኖር ያለምንም ቅድመ ሁኔታ የነበረ ማለት ነው። ስለዚህ ሲሰራ ባህሪውን ነው የሚገልጠው። ሃሌሉያ! ሲገለጥ ሲያደርግ ባህሪውን ነው የሚገልጠው። የቱን? ያለምንም ከምንም ያለምንም ሲሆን ያደርጋል። ስለዚህ እግዚአብሔር የሪዋርድ የካሳ የሽልማት የካሳ ዘመናችን ነው ስንል ውጭውን አትዩ፣ እግዚአብሔር እዩ። ክብር ለኢየሱስ ይሁን። ኢኮኖሚህን ማስተካከልና መካስ ሲፈልግ ይህን ከኢትዮጵያ ኢኮኖሚ ተነስቶ አይደለም፣ ከራሱ ሃሌሉያ። ፎስ ካልነበረ በፎስ ይከሳል። ሃሌሉያ። በእውነት ብላችሁ የካሳ ዘመን እግዚአብሔር ያደርጋል። መጽሐፍ ቅዱስ ሙሉ ካያችሁ እግዚአብሔር ባሪያዎቹን ሕዝቡን ሲክስ የኖረና የነበረ የሚኖር አምላክ እንደሆነ ማጥናት ትችላላችሁ። እንደ እግዚአብሔር ያለ ማንም የለም። እንደ ኢየሱስ ያለ ማንም የለም። ድንቅ ነው ጌታ፣ ድንቅ ነው ጌታ። ክብር ለኢየሱስ ይሁን።
ክብር ለኢየሱስ ይሁን። ከብዙ የተሸፈነ ነገር የእናንተ የሚደምቅበት ዘመን ነው። አሜን። እንዴላችሁ አሜን በሉ። አሜን። ጌታ ምን አሳየኝ መሰላችሁ? ልክ በሜዳ አበባ አለ አበባ አለ እና አበባው በተለያየ ይሄ ምንድን ነው የሚባለው ያልተዘራ አረም ነው የሚባለው ከተሸፈነ አረሙ መነቀል ወይ ገለል ማለት አለበት። ከዛ ደምቆ ምን ይታያል? አበባው ይታያል። ይሄ ነው ጌታ ያሳየኝ። አንዱ ሪዋርድ ከሚያደርግበት ነገር የእናንተ ነገር ደምቆ ይወጣል። አሜን። የእናንተን ነገር ከሸፈነው ነገር የእናንተን ነገር የአረሙ እሾህ ነው ከሸፈነው ነገር ሁሉ ገለል አድርጎ አበባው ደምቆ ይታያል። አሜን። በአካባቢያችሁ ትደምቃላችሁ። አሜን። በመስሪያ ቤታችሁ ትደምቃላችሁ። አሜን። በቢዝነሳችሁ ትደምቃላችሁ። አሜን። በአገልግሎታችሁ ትደምቃላችሁ። አሜን። ለምን? ክርስቶስ ኢየሱስ በእናንተ ውስጥ ሕያው ሆኖ እየኖረ ስላለ። አሜን። ኢየሱስን ማንም ሊሸፍን ስለማይችል። አሜን። ሃሌሉያ ሃሌሉያ። ምንም ገለል ያደርጋል ጌታ። ጌታ በእናንተ ደምቆ የሚታይበት ሲዝን መጥቷል። በቤታችሁ የሚታይበት ሲዝን መጥቷል። በአገልግሎት በቢዝነስ በስራችሁ ደምቆ የሚታይበት ጊዜ መጥቷል። ለዘመናት የነበረውን ነገር አጥቶ የሚክስበት ዘመን መጥቷል። እንባ የሚመልስበት ሲዝን መጥቷል። ለምን? እንዲሁ ስለወደዳችሁ፣ እንዲሁ ስለወደደን፣ ለምን? እንዲሁ በጸጋው ስላጋጋልን፣ እንዲሁ በምህረቱ ባለጠጋ ስለሆነ። ምህረት ይላል ሮሜ ላይ ለወደደም ለሮጠም ሳይሆን እንዲሁ ከሚኖር ከእግዚአብሔር ስለሆነ። ክብር ለኢየሱስ ይሁን። እስቲ ምህረቱ አገኘች ይበሉ፣ ምህረቱ አገኘች ይበሉ። ግዴላችሁ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ስለዚህ እግዚአብሔር አምላክ የካሳ ዘመን ያደርጋል። አያችሁ የሳሙኤልን የነቢዩ ሳሙኤልን እናት ሐናን ሲከሳት፣ ክብር ለኢየሱስ ይሁን። ሐናን በሚገርም ነገር ነው የካሳት። ለምን? ያ ዘመን አመጣ። ያ ዘመን ላይ ጌታ ሆይ ብላ እንድትጸልይ በእውነት ጸሎት የሚሰጠው መንፈስ ቅዱስ ነው። ሰው በራሱ እንደማይጸልይ የታወቀ ነው። መንፈስ በማይነገር መቃተት ይቃትታል ይላል እግዚአብሔር ቃል። አሁንም ከቃተተ ብሉይ ኪዳን ላይም ሐሳቡን የሚያመጣልህ መንፈስ ቅዱስ እና ለዘመናት በቃ ደክም ያለው አብቻለሁ፣ አሁን ግን የተለየን ጸሎት እጸልያለሁ የሚልን መረዳት ጌታ የመንፈስ ቅዱስ ሰጣት። ይህን ማምነው ወንድ ልጅ ብትሰጠኝ ምን አደርጋለሁ? መልሼ ለአንተ እሰጥሃለሁ። እግዚአብሔርን አነሳሳችሁ ራሱ በራሱ ማለት እንዲጸልይ ያደረገና ነቢይ ያስፈለገው። ምክንያቱም ኤሊም አግጅቷል። የኤሊም ልጆች ነገ ትውልድ የሚያስቀጥሉ አይነት እንዳልሆነ እግዚአብሔር ቃል ይናገራል። ምናምንቴ ይላቸዋል። ከባድ ቃል ነው። ስለዚህ ኤሊም አግጅቷል። ዘመኑን ላይ አድሶ ወይ የሆነ ነገር መቀየር እንደማይችል አውቋል። ስለዚህ የሆነ ነገር ይፈልጋለሁ፣ የሆነ ነቢይ ይፈልጋለሁ በሚልበት ሰዓት ሳሙኤልን በሐና ማኅፀን ውስጥ አየ። ስለዚህ ያን ጸሎት እንድትጸልይ መንፈስ ቅዱስ በልቧ ሞላ። ክብር ለኢየሱስ ይሁን። ስለዚህ ብትሰጠኝ እሰጥሃለሁ ተባለ። እሰየው አለ ጌታ። ጌታም በመጀመሪያ ልጅ ነቢይ በሆነ ልጅ ነገሥታትን በሚቀባ ልጅ እስራኤልን ባሳረፈ ልጅ የአፉ ቃል ጠብ በማይል ልጅ ካሳት። እሱንም ለእግዚአብሔር ሲሰጠው አምስት ልጅ አያችሁ። አላውቅም ሐና ለስንት ዘመን ልጅ ፈልጋ እንደቆየች መጽሐፍ ቅዱስ ላይ ጠርቆ ባይናገርም እድሜዋ አልፎ ይሁን አይለፍ ባላውቅም፣ ፍናን ግን ወልዳ ከሆነ የሆነ ጊዜ የሄደባት ይመስለኛል። 10 ዓመት 15 ዓመት 20 ዓመት የሄደባት ይመስለኛል። በዚህ ሁሉ ጊዜ ግን እግዚአብሔር ሃሌሉያ ካሳት። ነቢይ በሆነ ልጅ ካሳት። የእግዚአብሔር ቤት ማረፍ በሚችልበት የእግዚአብሔር ሰው ባረካት፣ በልጆች ባረካት። ሲዝን አልፎብህ ሊሆን ይችላል። ያለፈው በሰው እይታና በአንተ እይታ ነው። በእግዚአብሔር ዘንድ ግን ሲዝን ማለፍ የሚባል ነገር የለም። ዘመንን መዋጀት የሚችል እግዚአብሔር አምላካችን ስለሆነ ጊዜና እድል ይገናኛቸዋል። ምን አይነት ጊዜ? ከእግዚአብሔር የሆነ ጊዜ። ምን አይነት እድል? ከእግዚአብሔር የሆነ እድል። ከዓለም ባልሆነ ጊዜ፣ ከሰዎች ባልሆነ ጊዜ፣ ከሰዎች በዓለም ካልሆነ እድል፣ ከእግዚአብሔር በሆነ እድል፣ ከእግዚአብሔር በሆነ ጊዜ። ሃሌሉያ! እግዚአብሔር አምላክ የእናንተን ነገር ይክሳል። እግዚአብሔር የተባረከ። እንደ እግዚአብሔር ያለ ማንም የለም። ኢየሱስ
ያድናል። አሜን። ድንቅ ነው ኢየሱስ። አሜን። ድንቅ ነው ጌታ። አሜን። እንደ እግዚአብሔር ያለ ማንም የለም። አሜን። ኢየሱስ ክርስቶስ ዛሬም ነገም ለዘላለምም ያው ነው። ስለዚህ ሐናን የካሰ ዳዊትን የካሰ ዮሴፍን የካሰ አብርሃምንም የካሰ ሙሉ ማየት እንችላለን። ኢየሱስ ጌታ እነ ዳንኤልን የካሰ ክብር ለኢየሱስ ይሁን። በሶስት ነገስታት ያከበረው ክብር ለኢየሱስ ይሁን። ዳንኤልን እግዚአብሔር አምላክ ዳንኤልን እግዚአብሔር አለልኝ አለ። በእግዚአብሔር አመነ፣ በእግዚአብሔር ጸና። በሶስት ነገስታት በናቡከደነፆር በልጁ ከዛ በንጉስ ዳርዮስ ሃሌሉያ ካሰው፣ በተአምራት ካሰው፣ አብሮነት እንዳለ ካሰው። ሙሉ መጽሐፍ ቅዱስ እግዚአብሔር ሰውን ሲክስ ነው የምናየው፣ እንባን ሲያብስ ነው የምናየው። የእኛ ኢየሱስ ይሄ ነው። የሪዋርድ ሲዝን ለቤተ ክርስቲያን መጣ። የሪዋርድ ሲዝን ለእናንተ መጣ። የሪዋርድ ሲዝን ለአማኙ መጣ። ኢየሱስ ጌታ። ለዘመናት ቤተ ክርስቲያን ያለቀሰችበት በእውነት ነው ብላችሁ ከዚህ በኋላ የሪዋርድ ሲዝን በቃ ለምድሪቱ ሃሌሉያ ለሁሉም መጥቷል። እግዚአብሔር ታማኝ ስለሆነ ክብር ሁሉ ለኢየሱስ ይሁን። እግዚአብሔር አምላክ ደግሞ ያስተማረኝን ያ ማለት እግዚአብሔር ሪዋርድ ሲያደርገን ነገሮችን አጽንቶ በመያዝ ነገሮችን በማስቀጠል የሚባል መንፈሳዊ መርህ ስላለ ደግሞ ጌታ ኢየሱስም ሊመጣ ስለሆነ ጌታ ይመጣል በሉ፣ ጌታ ይመጣል በሉ፣ በክብር በሉ፣ እንቀበለዋለን። አሜን። ደስ ሊለን ነው የሚገባው። አንዳንዴ ሰው ህይወት ሲከብደው የሆነ ነገር ሲሰለቸው ጌታ በመጣና በሄድኩበት ይሄ የሆነ ከሆነ ችግር የምንገላገለው አይደለም። ግሎሪየስ ነው። የክብር ነው። እንባ ስለበዛ ችግር ስለመጣ የምትሄደው ነገር ሳይሆን ኢየሱስ ጌታ ነው። እግዚአብሔርን በክብር ጌታን በክብር የምንቀበልበት ሃሌሉያ። ይህ ቤተክርስቲያን ንጥቀት ማለት ግሎሪ። ልክ ጌታ ሙሽራና ሙሽራ ሚስትና ባልን የሰርግ ቀንን ያያያዝበት ነገር። ስለዚህ ሰርግ ማለት የክብር ቀን። አሜን። በክብር ነው ጌታ የምንቀበለው። ሃሌሉያ። እና ጌታ ቢመጣ ነው ብዙ ነገር እግዚአብሔር ያደርጋል። በዚህ ሁሉ አራት መርሆችን አስተምሮኛል። በተለይ ሪዋርድ የሚባለው ሲዝን ፖርታል ነው፣ መንፈስ ዓለም ላይ ደጅ ነው። በደንብ ለመቅደድ፣ በደንብ ለመክፈት፣ በደንብ ለማስጠበቅ፣ በደንብ እዚህ ምድር ላይ ማኒፌስት እንዲደረግ አካል እንዲለብስ የሰጠኝ መርሆች አሉ። እነዚህ መርሆች እናያለን። ክብር ለኢየሱስ ይሁን። ቀዳሚ መርሃችን የእግዚአብሔር ቃል ነው። የእግዚአብሔር ቃል መርሃችን የእግዚአብሔር ቃል መርሃችን ወይ ደግሞ ፕሪንሲፕላችን መንፈስ ቅዱስ ይመራል። አሜን። ስለዚህ ከዚህ እግዚአብሔር ቃል ውስጥ ግን እግዚአብሔር አልፎ አልፎ ሬማ የሆነ ወይ የመገለጥን መሪ ይሰጣል። ኢየሱስ ጌታ ነው። ሬማ የጊዜው የሆነ አሁን አንዳንዶች ይገባኛል። በየዓመቱ እግዚአብሔር ለአንዱ ቸርች የሆነ ነገር ለእኛው ሪዋርድ ብሎናል። ከዛ መንፈስ ቅዱስ ኮንፈረንስ ያደርገኝ 3-4 ቸርቾች ይህንኑ አይነት ቃሎች ሜንቶር የሚያደርገን እግዚአብሔር ሰው የሚያገለግልበት ቤተክርስቲያን እሱም እንደዚህ አይነት ቃል የተናገረ እንደዚሁ 3-4 ቸርቾች ይህን አይነት መንፈስ ይህን አይነት መገለጥ ጌታ ሲሰጣቸው ሰምቻለሁ። ለአንዳንድ ደግሞ የሞገስ ጊዜ ብሎታል። ክብር ለኢየሱስ። አንዳንድ ሰው ምን ይላል? እንዴት ነው ለአንዱ ሌላ ለአንዱ ሌላ? ያው ክሊር ይሆንልን። የእግዚአብሔር ቃል ሙሉ ለሆስ ሙሉ የሆነው ቃል አለ። ህብረት ስናደርግ ደግሞ ፐርሰናል የሆነ ለዛ ቤተክርስቲያን፣ ለዛ ሲዝን፣ ለዛ ሰው እግዚአብሔር የሚያደርገውን መገለጥና ሬማ ቃል ይሰጣል። ይሰጣል። አንዳንዴ ጭፍን ያለ ሃይማኖተኝነት ውስጥ መግባት ስለሌለብን እግዚአብሔር ስለሚሰራ ግን ዓመቱን ሙሉ ስታንዳርዳችን ቃሉ ሪዋርድ ሲያደርገኝ ከቃሉ ውጭ በሆነ ነገር ሪዋርድ አያደርገኝ። ሙሉ ስታንዳርድ ይሄ ነው። አሜን። ግን ደግሞ የሰጠን ነገር ስላለ ኢየሱስ ጌታ ነው። ክርስትና ህይወት ኢየሱስ ጌታ ነው። ላይፍ ላይ ሪዋርድፉል በሆነ ላይፍ፣ ውጤታማ በሆነ ላይፍ ከዚህ በኋላ በክብርና በኃይል እየተገለጥን እየጨመርን የምንሄድበትን መርሆች ነው ጌታ ባጭሩ የነገረኝ። አንደኛው ጌታ ፍቅር አለ። ክብር ለኢየሱስ ይሁን። ፍቅር በሉ እስቲ፣ ፍቅር በሉ እስቲ። ኢየሱስ ጌታ ነው። በፍቅር ከተመላለስን፣ በፍቅር ካሰብን፣ የምናደርገውን ነገር በፍቅር ካደረግን፣ የምናየው ነገር ሁሉ በፍቅር እይታ ካየን፣ የምንናገረውን ነገር ሁሉ በፍቅር አነጋገርና
ደግነት ከተናገርን እግዚአብሔር አምላክ ሃሌሉያ ነገሮችን ሁሉ ለክብር ያደርጋል። ፍቅር ሲባል የእግዚአብሔር ቃል አንደኛው ማርቆስ ምዕራፍ 12 ከቁጥር 29 ጀምሮ አነብላችኋለሁ። ማርቆስ ወንጌል ክብር ለኢየሱስ ይሁን። ማርቆስ ወንጌል ምዕራፍ 12 ከቁጥር 29 ጀምሮ አነብላችኋለሁ። ኢየሱስም መልሶ እንዲህ አለ፣ ከትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ጌታ አምላክህን ውደድ የምትል ናት። ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱም ባልንጀራህን እንደ ራስህ ውደድ የምትል እርሷን የምትመስል ይህች ናት። ከዚህ የምትበልጥ ሌላ ትእዛዝ የለችም። ሃሌሉያ። መጀመሪያ እግዚአብሔርን መውደድ በሙሉ ነፍሳችን፣ በሙሉ ኃይላችን፣ በሙሉ ልባችን፣ ጉልበታችን እግዚአብሔርን መውደድ። ከዛ ደግሞ ጎረቤትህን ባልንጀራህን መውደድ። ያ ማለት ወደ ላይና ወደ ጎን። ወደ ላይ በሉ፣ ወደ ጎን። ወደ ላይ ያው እግዚአብሔርን መውደድ። ያው እግዚአብሔር ወደ ልብ ውስጥ ነው ያለው፣ ግን ለመግለጽ እንዲያመች ማድረጊያው ዙፋኑ ደግሞ ያ ክብር ለኢየሱስ ይሁን። ስለዚህ እግዚአብሔርን መውደድ፣ ሰዎችን መውደድ። በፍቅር የሚሄድ ሰው አይከስርም። በፍቅር የሚሄድ ሰው አይወድቅም። በፍቅር የሚሄድ ሰው በእውነት ነው የምላችሁ የእግዚአብሔር ፕሬዘንስ ሁሌ ከእሱ ጋር አለ። አሜን ሃሌሉያ። በጣም የደነቀኝ ነገር ራእይ መጽሐፍን ሳየው ራእይ መጽሐፍ ምዕራፍ 2 ቁጥር 4 ላይ ጌታ ስለነበሩት 7 ቤተክርስቲያናት በሚናገርበት ጊዜ ወደ ኤፌሶን ቤተክርስቲያን መጣ። ላንብብላችሁ። ራእይ ምዕራፍ 2 በኤፌሶን ወዳለች ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ በቀኝ እጁ 7ቱን ከዋክብት የያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል፣ ሥራህን፣ ድካምህን፣ ትዕግስትህን አውቃለሁ። ክፉዎችንም ልትታገስ እንዳልቻልክ እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ። ታግሰህማል፣ ስለ ስሜም ብለህ ጸንተህ አልደከም። አሜን። አያችሁ፣ በኤፌሶን ቤተክርስቲያን ያየውን ኳሊቲ ሐዋርያት ሳይሆኑ ነን ያሉትን በመለየት በመጽናት ስሙንም በማወቅ በመታገስ ሥራህን አውቃለሁ፣ ድካምን አውቃለሁ፣ ትዕግስትን አውቃለሁ፣ ክፉዎችንም ልትታገስ እንዳልቻልክ አውቃለሁ። ይህ ሁሉ ኳሊቲ አለበት። የሚገርም ኳሊቲ ነው። አሜን። የሚደንቅ ነው። ከዛ ግን ጌታ ብርሃን ቁጥር 4 ላይ ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርህን ትተሃል። እንግዲህ ከወዴት እንደወደቅህ አስብ፣ ንስሐ ግባ፣ የቀደመውን ሥራህን አድርግ፣ አለዚያ እመጣብሃለሁ። ንስሐ ባትገባ መቅደስህን ከስፍራው እወስዳለሁ። በጣም ይገርም። ኢየሱስ ጌታ። እንግዲህ ከወዴት እንደወደቅህ ሃሌሉያ አስብ። ለካ ሰው ከፍቅር ሲጎድል ከሆነ እግዚአብሔር ዓለም ከሆነ ክብር ዝቅ ብሏል ማለት እላይ ያለው ኳሊቲ የሚገርም ኳሊቲ ነው። በአገልግሎታቸው በዲዘርመንታቸው ሐዋርያ ያሉትን ሐዋርያ እንዳልሆኑ አውቀው ኢየሱስ ጌታ ጸንተው በመከራ ጸንተው በአገልግሎታቸው ቆመዋል። ለካ ፍቅር የሚባለው ነገር ግን ሳያውቁት ቀንሰዋል። ስለዚህ ጌታ ኢየሱስ መጀመሪያ መጥቶ በሚገርም ነገር አገልግልሃል፣ በቤተ ክርስቲያን እንዲህ ብልሃል፣ በስራህ በጣም ውጤታማ ሆነሃል። ይህን ሁሉ ካለ በኋላ መጀመሪያ ቼክ የሚያደርገው የአንተ ፍቅር፣ ለእግዚአብሔር ያለ ፍቅር፣ ለቤተ ክርስቲያን ለወንድሞች ያለ ፍቅር ምን አይነት እንደሆነ አይቶ ይመስላል። ኢየሱስ ጌታ። ፍቅር በለው ተመለሰልኝ። ቀኝ እጃችሁን ልባችሁ ላይ ጫኑ። ለእግዚአብሔር ያለኝን ፍቅር በለው፣ ለቤተ ክርስቲያን ያለኝን ፍቅር፣ ለወንድሞች ያለኝን ፍቅር፣ ለቃሉ፣ ለጸሎት፣ ለመንፈሳዊ ህብረት ያለኝን ፍቅር ያቀዘቀዘውን ሁሉ በኢየሱስ ስም ስልጣን የተነሳ እንዲሆን እጸልያለሁ። አባት ሆይ በሉ ፍቅርህን በኃይል በልቤ ይበዛልኝ ዘንድ እጸልያለሁ። አሜን። ክብር ለኢየሱስ ይሁን። ፍቅር ገላትያ ምዕራፍ 5 ላይ
ቁጥር 22 የመንፈስ ፍሬ እንደሆነ እናያለን። ከቃሉ ጋር ከመንፈስ ቅዱስ ጋር ባለ ህብረት ልክ ኢየሱስ ጌታ ነው እየበዛ የሚሄድ እንደሆነ እናያለን። ኢየሱስ ጌታ ነው። አንደኛ ቆሮንቶስም ምዕራፍ 13 ላይ ስለ ፍቅር የተናገረዋል። እነዚህ ቃላቶች ላይ ጸንተን በመቆም በፍቅር በመሄድ ነገሮችን ሁሉ ውብና ድንቅ ማድረግ ይቻላል። ሁለተኛ ክብር ለኢየሱስ ሲሆን እምነት በውስጤ የእግዚአብሔር ቃል ሲናገር ዕብራውያን ምዕራፍ 11 ላይ ሙሉ ስለ እምነት ይናገራል። ቁጥር 6 ላይ ግን ያለ እምነት ደስ ማሰኘት አይቻልም። አያችሁ፣ እግዚአብሔር ደስ የሚሰኝበት እርሱን ስናምነው ነው። ሃሌሉያ! በእርሱ ስንደገፍ ነው። እምነት ማለት በእግዚአብሔር መደገፍ፣ እምነት ማለት እግዚአብሔር አለልኝ ስንል። ክብር ለኢየሱስ ይሁን። ሮሜ ምዕራፍ 10 ቁጥር 17 ላይ እምነት ሃሌሉያ እምነት ከመስማት እንደሆነ ይናገራል። እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። እዚህ ጋር እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል የምትለዋል ከዚህ በፊት ስለ እምነት ስንማር አይተናል። ይህ ቃል የሚለው ሬማ ያለ ሬማው የሚመጣው ደግሞ ሎጎስ የሆነው ሙሉን ቃል አንብበን ስናሰላስል ስንጸልይበት እግዚአብሔር ስለ ቃሉ የሚሰጠን ብርሃን አለ። ያኔ ያ ብርሃን በእኛ ውስጥ እምነትን እየጨመረልን ይሄዳል። ምክንያቱም በእምነት ነገስታትን ድል እንደነሱ እዛው ምዕራፍ 11 ላይ ዕብራውያን ላይ ይናገራል። ስለዚህ የትኛውንም ነገር ድል የምነሳው በእምነት ነው። ክብር ለኢየሱስ ይሁን። ስለዚህ የፍቅርና የእምነት ኃይል ጌታ ይሞላናል። ሲዝኑን ሁሉ ደግሞ በሪዋርድ ኃይል እንዋጃለን። ሶስተኛው እግዚአብሔርን መፍራት። ሃሌሉያ እግዚአብሔርን መፍራት። ኢሳይያስ ምዕራፍ 11 ላይ ስለ እግዚአብሔር 7ቱ መንፈስ ሲናገር እግዚአብሔርን መፍራት ይለናል፣ ያርፉበታል። እዚህ ላይ እግዚአብሔርን ስለ መፍራት ስናይ ክብር ለኢየሱስ ይሁን። እግዚአብሔርን ስለ መፍራት ስናይ ፍርሃት የሚባለው ዓለም ባስተማረን መንገድ አይደለም። አንዳንድ መገለጦች ከእግዚአብሔር ውጭ ስለተማርናቸው ነው አደጋ ላይ ያለ ነው። ፍርሃት ሲባል የጨለማውን ፍርሃት አታስገቡ። ፍርሃት ሲባል ይሄ የሆነ አደጋን መፍራት፣ ጨለማውን መፍራት እንደዚህ ሰው እውቀት ውስጥ ስለገባ፣ ይህም ግን የሰው ዓለም ውስጥ ወይ እውቀት ውስጥ እንዲገባ የእግዚአብሔር ፍቃድ አይደለም። ለዛ ነው ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ ላንብብላችሁ። እግዚአብሔር የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልተሰጠንም። ስለዚህ ሰው አደጋ እንኳን እንዲፈራ እግዚአብሔር አይፈቅድም ማለት ነው። ሞትን እንዲፈራ እግዚአብሔር አይፈቅድም ማለት ነው። በሽታን እንዲፈራ እግዚአብሔር አይፈቅድም ማለት ነው። ለምን? የኃይል የፍቅር ራስን የመግዛት መንፈስ ሰጥቷል። እግዚአብሔርን መፍራት ማለት ፍጹም አባትነቱን አውቀን፣ ሃሌሉያ፣ ፍጹም ፍቅሩን ተረድተን ከመውደድ የተነሳ አሁን ለምሳሌ ስጋዊ አባቴን የማከብረው የምወደው ወይ ደግሞ የምፈራው በዚህ ዕድሜ መቼም ልጅ እንደነበርኩት ቀበቶ አውጥቶ ስለሚገርፈኝ አይደለም። የምወደው የማከብረው የምፈራው ስለምወደው ነው የምፈራው። ማከብረው ከፍቅር የተነሳ የምፈራው ከፍቅር የተነሳ። እግዚአብሔር መፍራት ሲባል እንደዛ በጣም ስለምንወደው ብትወዱት ሰው ከእናንተ ጋር ካለ የምታከብሩት ሰው እናንተ ጋር ካለ እንደፈለጋችሁ አታወሩ። እናወራለን አናወራም አይደል? ለምን? የምናገረው ነገር ያሳዝነው ይሆናል። ወይ ደግሞ የሆነ ስፍራ እዚህ ስፍራ እንዴት ተገኘ ብሎ ሊያዝንብኝ ስለሚችል ያ ማለት ነው። የምትወደው ሰው እንዳያዝንብህ የምትከፍለው ዋጋ አለ። እግዚአብሔርን መፍራት ማለት ያ። እግዚአብሔርን መፍራት ብዙ በረከትም አለ። ምሳሌ ምዕራፍ 1 ቁጥር 7 ላይ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት። ጥበብ ከእግዚአብሔር የምንካፈለው መንፈስ ነው። አዎ ጥበብ የእግዚአብሔርን ቃል ከማንበብ ጥበብ ካለባቸው መጽሐፍትን ከማንበብ የምናገኘው ሊሆን ይችላል። መጀመሪያው ግን ከሰማይ የሚፈሰው ጥበብ እግዚአብሔርን ከመፍራት የተነሳ የምናገኘው ጥበብ ነው። ኢየሱስ ያድናል። ሃሌሉያ ክብር ለኢየሱስ ይሁን። ስለዚህ እግዚአብሔርን መፍራት ሲኖረን ሃሌሉያ በአንጻራችን የተቀደደውን ሰማይ አስጠብቀን ሄዳል። ሪዋርዳችን ዘለቄታዊ ይሆናል። ሃሌሉያ ሌላኛው ቅድስና። እዚህ ቅድስና ብለው
ቅድምም ሲጸለይ ሰምቻለሁ። ክብር ለኢየሱስ ይሁን። ቅዱስ እንደሆንኩ ቅዱስ ተብሎ እግዚአብሔር ባርክ እግዚአብሔር ሰውና ክብር ለኢየሱስ ይሁን። ቅድስና ማለት የእግዚአብሔር መጀመሪያ ባህሪ ነው። ቅዱስ ማለት የተለየ ማለት የተወሳሰበም ነገር አይደለም። እግዚአብሔር አምላክ መልካምነቱን ከገለጠባቸው አንዱ ቅድስና ነው። አሜን። ቅዱስ ማለት መላእክት ቅዱስ ቅዱስ እያሉ ለዘላለም አምልከውታል፣ ያመልኩታል። የተለየ ማለት ነው። ቃል እንደሌላው ያልሆነ ማለት ነው። እግዚአብሔር ብርሃን ነው፣ በእርሱም ዘንድ ጨለማ የለም ይላል። ሃሌሉያ። አይገርም? የተለየ ማለት ነው። የተለየ ማለት ነው። ቅድስና ማለት የተለየ ፍጹም እንደ ዓለም ያልሆነ፣ እንደ ጨለማ ያልሆነ፣ እንደ ሰው ያልሆነ ከአገሩ በላይ የሆንክ ነህ እያሉት ነው። አሜን። ስለዚህ ቅድስና ሲለን እግዚአብሔር ተለዩ እያለ ነው። ሃሌሉያ። ዓለምን የሚመስል ነገር በልባችን አለማስቀመጥ፣ እግዚአብሔር የሚጠላው መጥላት፣ እግዚአብሔር የሚወደውን መውደድ፣ እግዚአብሔር የሚያከብረውን ማክበር። ሃሌሉያ። ክብር ለኢየሱስ ይሁን። ይህ ሁሉ የሚሆነው እመኑኝ በጸጋ ነው። በፍጹም በጣም ከማይመቹኝ ነገሮች አንዱ ቋንቋውን የማይመቹኝ ተጠቅሜያለሁ። ሃይማኖተኝነትና ሃይማኖት ስለሚያስረኝ በጣም በጸጋው የማምን ሰው ነኝ። ክብር ለኢየሱስ ይሁን። የጸጋ ማስተማሪ ነኝ። ጸጋ ነው ኃይል የሚሰጠው። ሰው በራሱ እንደማይችል አውቃለሁ። አይደለም አንድ ነገር ለማድረግ ይቅርና ቆሞ ወይ ደግሞ ተቀምጦ ለመቆም ቆሞ ለመቀመጥ ጸጋ ያስፈልጋል። ለመተንፈስ የእግዚአብሔር ምሕረትና ጸጋ ያስፈልጋል። እዚህ ሆስፒታል ሂዱ፣ ይህን የሚያክል ኦክሲጅን አለ። የኦክሲጅን ተደርጎ ነው ለሳምንት በመቶ ሺዎች እየተከፈለ ለኦክሲጅን። አሁን ብዬ የምተነፍሳት ኦክሲጅን ሃሌሉያ ከእግዚአብሔር በጣም ከፍተኛ ምሕረትና ጸጋ የተነሳ በራሴ መተንፈስ አልችልም። በእውነት ነው የምለው፣ በቅንነት እንዳስብ የረዳኝ ጸጋው ነው። ጸጋው እግዚአብሔር ልጆች። ስለዚህ ስለ ቅድስና ሳስተምራችሁ ሃይማኖታዊ በሆነ መንገድ ከራሳችሁ ተነስታችሁ ሳይሆን እናየዋለን ከክርስቶስ ኢየሱስና ከጸጋው ኃይል ተነስተን ነው። አሜን። ጸጋው ማለት አንዴ እኔው ቲቶ ምዕራፍ 3 ላይ ክብር ለኢየሱስ ይሁን። ቲቶ ምዕራፍ 3 ላይ በጣም ይቅርታ፣ ቲቶ ምዕራፍ 2 ላይ ቁጥር 11 እንደዚህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ጸጋው አካል ለብሶ ኢየሱስ ሆኖ በመካከላችን ተመላልሶ ክብር ለኢየሱስ ይሁን። መስቀሉን ተሸክሞ ቤዛ ሆኖ ሞቶ ሞትን ድል ነስቶ ተነስቷል። ጸጋው ፉሊ ማኒፌስት ሆኗል በመካከላችን። ይህ ጸጋ ኃጢአተኝነትን፣ ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ያቸው አንደኛ ጸጋው አስተማሪ ነው። ሁለተኛ ጸጋው ክደን ይላል፣ የሚያስክድ ኃይል አለ። ስለዚህ መለየት የሚያስችልን ኃይል በእኛ ውስጥ አለ። ክብር ለኢየሱስ ይሁን። ስለዚህ አራተኛው ቅድስና የተለየን ሕዝብ ስንሆን የሰማይ ኃይል በእኛ በኃይል ይገለጣል። የእግዚአብሔር መገኘት አብሮን ይሆናል። ምክንያቱም የእግዚአብሔር ቃል ዕብራውያን ምዕራፍ 12 ላይ ዕብራውያን ምዕራፍ 12 ቁጥር 14 ላይ ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱ ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለም። ወይ ደግሞ ያለ ቅድስና እግዚአብሔርን ማየት አይቻልም። ትቀደሱ ዘንድ ፈልጉ። እዚህ ጋር ይሄኛው ቅድስና ቀን በቀን አሁን ይሄ ቅድስና ብዬ ያነሳሁትን ቶፒክ ወይ ርዕስ ቀን በቀን በምንጋመደው ህይወታችን የምንገልጠው ቅድስና ነው። ቅድስና ሲባል አባቶች ወይ ደግሞ መጽሐፍ ቅዱስ አስተማሪዎች በብዙ መንገድ ቅድስናን ያስተምሩታል። ግን ጊዜውን ለመጠቀም ያህል ለምሳሌ በብሉይ ኪዳን አንድ ስፍራ ላይ አሮንን ቀድስልኝ ይላል። ደም አድርገው ቀድስ ለይልኝ ማለት ነው። ወይ ደግሞ በብሉይ ኪዳን የሚጠጡበት ዋንጫ፣ በቤተ መቅደስ የነበሩ ዕቃዎች ቀድስልኝ። ያ ማለት ውጪ ሰው የሚጠቀምበትን አይነት አይደለም፣
ይህ የኔ ነው። ለእግዚአብሔር የተለየ ማለት ነው። ቅድስና በልስቲ ባጭሩ ለእግዚአብሔር ምን ያለ የተለየ። ስለዚህ አሁን በዚህ ቤተክርስቲያን የማይቃል እኔ ምንድነው ማምነው ለእግዚአብሔር የተቀደሰ ነው። እዛ ክለብ እንዳለው መስፈኛ አይደለም። ይሄ በእግዚአብሔር ፊት ይሄ ራሱ የከበረ ነው። የተቀመጠበት ወንበር የከበረ ነው። ይሄ ቤት የከበረ ነው። ሃሌሉያ አሜን። የእግዚአብሔር ቤት ስለሆነ እግዚአብሔር ስለተገኘበት እንደተቀደሰ ያምናል። መጀመሪያ የእግዚአብሔር ቤት እኛ ነን። ሁለተኛ ጢሞቴዎስ ላይ ደግሞ ሐዋርያው ጳውሎስ የእግዚአብሔርን ቤት ለመስራት አጥበቃ ቸል አትበሉ ይላል። የእግዚአብሔር ቤት ያለበት ማለት ነው። እኔ ነኝ። እዚያ የመሰብሰቢያችን ደግሞ ሁለተኛ የእግዚአብሔር ቤት ይባላል። መጀመሪያው እኔ ነኝ የተለየው ማለት ነው። ስለዚህ ስለ ቅድስና ሲያስተምሩ በአጭሩ 3 አይነት ደረጃ አለ። በአጭሩ ክብር ለኢየሱስ ይሁን። አንደኛው ስፍራችንን የያዝበት ቅድስና፣ ይህ ክርስቶስ ኢየሱስ በመስቀል ላይ በሰራው ስራ ብቻ ማንም ባልሰራው በመስቀል ላይ ሞቶ ሞትን ድል አድርጎ ተነስቶ የሰጠን ቅድስና ማለት ነው። በእግዚአብሔር ፊት እንድንቆም የረዳን ቅድስና፣ በእግዚአብሔር ፊት እንድንቆም የረዳን ጽድቅ። ኃጢአት የማያውቀውን እርሱ ኃጢአት አደረገው እናንተ የእግዚአብሔር ጽድቅ ትሆኑ ዘንድ ይላል ሁለተኛ ቆሮንቶስ ምዕራፍ 5። ይሄ ማለት ከማድረግም ካለማድረግም ከሆነ በተለየ ነገር የምናመጣው አይደለም። ከጌታ ስራ ብቻ በእምነት የምናገኘው ክርስቶስ ኢየሱስን በማመን ዳግም ስንወለድ የገባንበት የቅድስና ማንነት ማለት ነው። ሃሌሉያ ክብር ለኢየሱስ ይሁን። ይሄኛው ውጫዊ ተግባር ወይ ደግሞ ይሄን እኔ ያነሳሁትን ቶፒክ አደረግክም አላደረግክም ሲያይ ቅዱስ ነው። እኔ ያነሳሁት ቅድስና ሁለተኛው ነው። ጌታ ያለኝ ነው የኑሮ አካሄድና ዘይቤ ነው። ይሄ ግን የስፍራ ወይ ፖዚሽናል ሆሊነስ ይሉታል። ፖዚሽናል ሳንቲፊኬሽን ይሉታል። ይህ ማለት ክርስቶስ ኢየሱስ ከሰራው ማለት ሲያይ አብ ኢየሱስ በሰራው ማንነት ሲያይ የሚያይበት በአንተ ውስጥ ያለውን ኢየሱስ በኢየሱስ ያገኘውን ቅድስና ማለት ነው። ይህን ምሳሌ የምንወስደው ለምሳሌ የቆሮንቶስ ቤተክርስቲያን ነው። ኢየሱስ ጌታ ነው። ቆሮንቶሶች በጣም ይመቹኛል። ኢየሱስ ጌታ ነው። ሃሌሉያ። ጳውሎስን እንግዲህ 2 መልእክት ያጻፈው ክብር ለኢየሱስ ይሁን እና ሕይወታቸው ፍጹም ቅድስና እንደሌለበት ቆሮንቶስን ያነበበ ሰው ይገባል። አንደኛ የጸጋን ስጦታ አጠቃቀም ሲበድሉ እናያለን፣ ወይ ደግሞ አያውቁትም። ሁለተኛ የጌታን ደምና ስጋ የጌታን እራት ሚስዩዝ ሲያደርጉት ሲበድሉት፣ ያ ማለት ያላቸው ባለጠጎቹ ለብቻቸው፣ ምስኪኖቹ ደግሞ ያን ነገር ማግኘት ማቅረብ ያልቻሉ ደግሞ ተትተው እናያለን። ጳውሎስ በጣም ተነክቶ ሲጽፍ እናያለን። ሌላኛው በመካከላችሁ ይላል ክብር ለኢየሱስ ይሁን ክርክር እንዳለ፣ ጭቅጭቅ እንዳለ፣ መገፋፋት እንዳለ በመካከላችሁ ያለው ይህ የሚያሳየው እኮ ገና ሕፃናት ኖራችሁ ነው ይላል። ሌላኛው ጭራሹን የአባቱን ሚስት ወይ እንጀራ እናቱን የወሰደ እንደነበር ሐዋርያ ጳውሎስ ቆሮንቶስ ላይ ይናገራል። ይህ ሁሉ ባለበት ስፍራ ግን ስናነበው በጣም በእውነት እምላችሁ ልብ የሚነካ ነው። እንደ እግዚአብሔር ያለ ማንም የለም። አንደኛ ቆሮንቶስ ምዕራፍ 1 ላይ መጀመሪያ ግን ሲጽፍላቸው መጽሐፍ የነበረበት ይህ ሁሉ የሰማ ሐዋርያ እናንተ በቆሮንቶስ ያላችሁ ሰምቼላችኋለሁ እንዳስተማርኳችሁ አይደለም ያለ። ሃሌሉያ ምን አለ? ቁጥር 1 እናነባለን። አንደኛ ቆሮንቶስ ምዕራፍ 1 በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ወንድሙን ሶስቴንስ በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን፣ አሁን ስሙ፣ በክርስቶስ ኢየሱስ ለተቀደሱት። ሃሌሉያ አሜን በሉ ባካችሁ። በክርስቶስ ኢየሱስ ለተቀደሱት የእነርሱና የእኛ ጌታ የሆነውን የጌታችን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። አያችሁ ባህሪያቸው እኮ ቅዱሳን ያስብ። ሃሌሉያ በክርስቶስ ኢየሱስ ለተቀደሱት ኦልሬዲ ለተቀደሰ፣ ከዛ ዝቅ ብሎ ደግሞ ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ለመሆን። እዚህ ጋር ያያችሁ በደንብ ሲያስተምረን አንደኛው ማንነታቸውን ነገራቸው። በክርስቶስ ኢየሱስ የተቀደሳችሁ ማንነት፣ ከዛስ በክርስቶስ ለመቀደስ ሃሌሉያ ቅዱሳን ለመሆን የተጠራችሁ። ያ ማለት ቀን በቀን ህይወታችሁ ቅዱሳን ለመሆን ጌታ ቅድስና ሲለኝ ይሄን
ስለዚህ አንደኛው ፖዚሽናል ቅድስና ነው። ሁለተኛው በምድር ላይ ስንሄድ ለእግዚአብሔር የተለየ ሕዝብ መሆን፣ በንግግር፣ በአረማመድ፣ በአስተሳሰብ፣ በተግባር ማለት ነው። ይህንን ደግሞ ቲቶን አንብቤላችኋለሁ። ጸጋው ኃይል ሞልቶናል ይሄን ለማድረግ። በዓለም ያለ ሰው ግቦ ሲሰጥ ግቦ ሲቀበል አማኝ የሆነ በክርስቶስ ኢየሱስ ክርስቲያን የሆነ ኖ ማለት የሚያስችለው የተለየ ስለሆነ ይሄ ነው ማለት ቅድስና። ኢየሱስ ጌታ ነው። ሶስተኛው የክብር ቅድስና ነው። የመጨረሻው ማለት ሐዋርያ ጳውሎስ ባጭሩ ይህ የሚበሰብሰው የማይበሰብሰውን ይለብሳል። ዘላለም እግዚአብሔር ጋር በምንሆንበት አዲሱን አካል በምንለብስበት ዘመን ያላንዳች ነቀፋ ሙሉ የሆነ ቅድስና ውስጥ ስንገባ ማለት። ስለዚህ ሶስቱን ደረጃዎች አይተናል። ቅድስና ግን ያለ ጌታ የተለየ ሕዝብ መሆን ወደ ሁለተኛው ክብር ለኢየሱስ ሲሆን ከሚጠሩት ሁሉ ጋር ቅዱሳን ለመሆን የተጠራችሁ ለመሆን ይሄ ቀን በቀን የምንኖረው ማለት ነው። እግዚአብሔር ታማኝ ነው። ስለዚህ በፍቅር እግዚአብሔር ይባርከናል። በእምነት እግዚአብሔር ይባርከናል። እግዚአብሔርን በመፍራት እግዚአብሔር ይባርከናል። በቅድስና እግዚአብሔር ይባርከናል። ያኔ በእግዚአብሔር ፊት ኢየሱስ ጌታ ነው። አንደኛ ለጌታ ለመምጣት ዝግጁ እንሆናለን። ሁለተኛ ሰማይ የከፈተው የሪዋርድ ሲዝን ኢየሱስ ጌታ ነው። በኃይል እንገልጠዋለን። ኢየሱስ ጌታ ነው። እንደ እግዚአብሔር ያለ ማንም የለም። አባቴና አምላኬ በኢየሱስ ስም ጸልያለሁ። በዚህ ሰዓት ምሕረት ስለበዛ፣ በዚህ ሰዓት ቸርነት ስለበዛ፣ በዚህ ሰዓት ኃይል ስለበዛ አባቴና አምላኬ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስልጣን የፍቅር ጸጋ፣ የፍቅር ኃይል፣ በፍቅር መመላለስ የምንችልበትን፣ በፍቅር መኖር የምንችልበትን ጸጋና ኃይል ይለቀቅ ዘንድ በኢየሱስ ስም ኃይል ጸልያለሁ። በእምነት መኖር የምንችልበትን የእምነትን ጸጋ፣ የእምነትን ጊፍት፣ የእምነትን ሕይወት በኢየሱስ ስም ስልጣን ታስታጥቀን ዘንድ ቃልህን በመስማት የምናገኘውን እምነት በእርምጃ የምንገልጥበትን ኃይል ተሞላን ዘንድ በኢየሱስ ስም እንጸልያለን። አባቴና አምላኬ እግዚአብሔርን በመፍራት መመላለስ እንዲሆንልን፣ እግዚአብሔርን በመፍራት እንድንወጣ፣ እግዚአብሔርን በመፍራት እንድንገባ አባቴና አምላኬ በኢየሱስ ስም ስልጣን የጸጋ በኢየሱስ ስም እንዲለቀቅልን እንጸልያለን። በቅድስና መኖር የሚያስችል እውቀት፣ በቅድስና መኖር የሚያስችል ኃይል ጸጋ ተሞላን ዘንድ ነው። ቅዱስ ማለት የተለየ ማለት ነው። የተለየ ሕዝብ እንሆንልን ዘንድ በቅድስና ገብተን በቅድስና መውጣት የምንችልበትን የጸጋ ኃይል መሞላት እንዲሆንልን እንጸልያለን። የተለየ ሕዝብ እንድንሆንለት እንጸልያለን። በጌታ በኢየሱስ ስም ስልጣን ጸለይ። በጌታ በኢየሱስ ክርስቶስ ስም ስልጣን ጸለይ። በኢየሱስ ስም ኃይል አሜን። እነሆ እግዚአብሔር አባት የተባረከ ይሁን። የሪዋርድ ዘመን መጣ። የካሳና የሽልማት ዘመን መጣ። በኢየሱስ ስም ኃይል አሜን። አባቴ ባረኩ። እንደ ማር ጣፈጠኝ ስምህ በአፌ ላይ፣ ከስምህ የሚበልጥ ስም ይገኛል ወይ? ስም ይገኛል ወይ? ሰዎች ተሰብስበው ለስምህ ሰገዱ፣ ከስማቸው ይልቅ ስምህን ወደዱ፣ ስምህን ወደዱ። ኦ ኢየሱስ ኢየሱስ ኢየሱስ፣ ኦ ኢየሱስ ኢየሱስ ኢየሱስ፣ ኦ ኢየሱስ ኢየሱስ ኢየሱስ፣ ኦ ኢየሱስ ኢየሱስ ኢየሱስ። እንደ ማር ጣፈጠኝ ስምህ በአፌ ላይ፣ ከስምህ የሚበልጥ ስም ይገኛል ወይ? ስም ይገኛል ወይ? ሰዎች ተሰብስበው ለስምህ ሰገዱ፣ ከስማቸው ይልቅ ስምህን ወደዱ፣ ስምህን ወደዱ። ኦ ኢየሱስ ኢየሱስ ኢየሱስ፣ ኦ ኢየሱስ ኢየሱስ ኢየሱስ፣ ኦ ኢየሱስ ኢየሱስ ኢየሱስ፣ ኦ ኢየሱስ ኢየሱስ ኢየሱስ። ሃሌሉያ
እንደ እግዚአብሔር ያለ ማንም የለም። እንደ ኢየሱስ ያለ ማንም የለም። ጌታ ደስ ያለኝ። ክብር ለኢየሱስ ይሁን። እነሆ ያደከማችሁ ይደክማል፣ ያደከማችሁ ይደክማል። የዳዊት ቤት እየበረታ እንደሄደ የሳውል ቤት እየደከመ እንደሄደ በእውነት ነው ብላችሁ ጠላት ደከመ። በራእይ ያየሁት ልክ ዘውድ ያደረገ አይነት የጨለማ ፊገር አውጥቶ ሲጥለው አየሁ። ደግሞ ሲወድቅ አየሁ። ያደከማችሁ ነገራችሁን ያዛለ፣ ሕይወታችሁን ያዛለ በጌታ በኢየሱስም ደከመ። በጌታ በኢየሱስም ኃይል ሁሉ ጌታ ይመታው። በኢየሱስም ቃለ መንፈስና ሕይወት ነውና የሳኦል ቤት እየደከመ እንደሄደ የትኛውም ያደከማቸው የጨለማ ኃይላት ሁሉ የደከሙ ስለሄዱ አመሰግንሃለሁ። ስለተመቱ አመሰግንሃለሁ። እነሱና ቤታቸው ግን እየበረቱ ስለሄዱ አመሰግንሃለሁ። ክብር ሁሉ ለኢየሱስ ይሁን። ለእግዚአብሔር ያለ ማንም የለም። ኢየሱስ ያድናል። ኢየሱስ ያድናል። ክብር ሁሉ ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም የለም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ድንቅ ነው ኢየሱስ። እጃችሁ ከፍ አድርጉልኝ። በኢየሱስ ስም በሉ። በእጆቼ ላይ ከእግዚአብሔር የሆነ ሪዋርድ ይገባል፣ 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 ይገባል። ክብር ለኢየሱስ ይሁን። ይገባል። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ማሚ አንቻለ እጅሽን ከፍ አድርጊ፣ ከፍ አድርጊ፣ እጅሽን ከፍ አድርጊ። ማሚ አንቻለ ከፍ አድርጊ። ኢየሱስ ጌታ። ክብር ለኢየሱስ ይሁን። ምን አየው? ኢየሱስ ያድናል። ልክ ይሄ የማር እንጀራ ይባላልና ንቦቹ ማራቸውን የሚሰሩበት ያኛው ማር ይሄ እንጀራ የሚባለው እጅሽ ላይ ተቀምጦ አየው። እጅሽ ላይ ተቀምጦ አየው። ክብር ለኢየሱስ ይሁን። እጅሽ ላይ ተቀምጦ አየው። እግዚአብሔር አምላክ የበረከት ሲዝንን የበረከት ሪዋርድን ወደ አንቺ አምጥቷል። በእውነት ነው የምልሽ። እግዚአብሔር አባቴና አምላኬ አመሰግንሃለሁ። ቤቷን በእንደዚህ አይነት ሪዋርድ ስለጎበኘ፣ በበረከት ስለጎበኘ፣ በኃይል ስለጎበኘ አመሰግንሃለሁ። ሁለተኛ ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እግዚአብሔር ሃሌሉያ። ክብር ለኢየሱስ ይሁን። ከፊዚካል ነው መጀመሪያ የሚሰጥሽ ሪዋርድ። በመንፈሴ ፒላር ተሰርቶ የወጣበት ስፍራን አየሁ። ፒላር ይሄ ምሰሶ ነው የሚባለው፣ ያን አይነት አየሁ። በእንደዚህ አይነት በረከት እግዚአብሔር አምላክ ሪዋርድ ያደርግሻል። 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 በኢየሱስ ስም ሪዋርድ ያደርግሻል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሃሌሉያ። ክብር ለኢየሱስ ይሁን። ሃሌሉያ። ሕይወት የሚል ድምፅ ሰማሁና ላይክ ሕይወት ማነች የምታውቂያለሽ ወይ ልልሽ፣ ጌታ ግን እንደዚህ ያለ የሕይወት ኃይል ወደ ቤትሽ ገባ። አሜን። ሕይወት ባይደው ኃይል ነው። ኢየሱስ ጌታ ነው። የሕይወት ኃይል ወደ ቤትሽ ገባ። አሜን። የሕይወት ኃይል ወደ ልጆችሽ ገባ። አሜን። የሕይወት ኃይል በኢየሱስ ክርስቶስ ስም ነገርን ካለመኖር ወደ መኖር የሚያመጣ አሜን። ነገርን በኢየሱስ ስም ስልጣን በሕይወት የሚገልጥ የእግዚአብሔር ኃይል አሜን። ሕይወት ገባ። ወገን ጌታ ኢየሱስ አንዳንዴ ትንቢት ስንናገር ላይመስል ይችላል። ይገባኛል። በእግዚአብሔር ቃል ትንቢት ማለት የኢየሱስ
ምስክር የትንቢት መንፈስ የኢየሱስ ምስክር ነው። ጌታ ኢየሱስ እኔ ህይወት እንሆናላችሁ እንድበዛላችሁ ነው። ኦልሬዲ በቤትሽ ገብቷል አለ ኢየሱስ። ኦልሬዲ ስላለ ህይወት አለ። ገና የሚገልጥበት ሲዝን ይሄ ነገሮችን ከዚህ በፊት ያደከመሽው፣ ከዚህ በፊት ያዛለሽው፣ ከዚህ በፊት ነገሮችን ሁሉ ይሄ ስታክ ያደረገውን ሁሉ ከዚህ በኋላ ከህይወት መንፈስ ኃይል የተነሳ ነገሮች ተንቀሳቀሱ። በቤትሽ ላይ ኃይል ሆነ። በቤትሽ ላይ ህይወት ሆነ። በቤትሽ ላይ ህይወት ሆነ። የሚና አውቀዋለሁ በመንፈስ መውረድ ስለማቅ ስላየሁት መንፈስ ዓለም ላይ የማየው የአንድ መጎናጸፊያ የሆነ በቃ ከለሩ ዝብርቅ ያለ ነገር ወልቆ ኢየሱስ ጌታ ነው። ሰማይ መጎናጸፊያ ሲያለብሰው አያለም። እንደ ነጭና እንደ ሰማያዊ የሆነ መጎናጸፊያ ሲያለብሰው አያለም። በጌታ በኢየሱስ ስም የእርሱ ነገር ላይ ህይወት ሆነ። የእርሱ ነገር ላይ ብርሃን ገባ። የእርሱ ነገር ላይ ኢየሱስ የእግዚአብሔር ልጅ አመሰግናለሁ። መልካም ሆነ። መልካም ሆነ። መልካም ሆነ። መልካም ሆነ። ከየትኛውም ዶኪመንቶች ከየትኛውም ፔፐሮች ላይ እንደ ጥላሸት አይነት ነገር ሲነሳ አያለሁ። እንደ ጥላሸት አይነት ነገር ሲጠረቅ አያለሁ። በጌታ በኢየሱስ ስም ስልጣን አባቴና አምላኬ በዚህ ኃይል ቤቷን ሊዋብ ስላደረግ አመሰግናለሁ። ቤቷን ሊዋብ ስላደረግ አመሰግናለሁ። በጌታ በኢየሱስ ስም ስልጣን አሜን። አሜን። በግክ በይልኝ። አሜን። ኢየሱስ ያድናል። አባቴ ሆይ ስላደረገው ነገር ሁሉ አመሰግናለሁ። ስለ መልካምነት አመሰግናለሁ። ስለ ቸርነት አመሰግናለሁ። ኦ መንፈስ ቅዱስ ስም የተባረከ ይሁን። እስቲ የኔ ነገር በሉ ወደ መሰራት መጥቷል። 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 ድገምልኝ። እግዚአብሔር ሰው መጥቷል። መጥቷል። ኢየሱስ ጌታ ነው። በጌታ በኢየሱስ መዝገብ መነበብ ሆነልን። መዝገብ መነበብ ሆነልን። ምክንያቱም መጥቷል ስትለኝ ልክ ባህረ መዝገብ ነው የሚባለው ሲገለጥ አየሁ። ባህረ መዝገብ ነው የሚባለው ትልቅ የእድር አይነት በራእይ መዝገብ መነበብ ሆነልን። መንፈስ ዓለም ላይ በጌታ በኢየሱስ መዝገብ መነበብ ሆነልን። መዝገብ መነበብ ሆነልን። ልክ መርዶክዮስ ጊዜ ላይ መልአኩ ሄዶ ንጉሱን እንቅልፍ እንዳሳጠው መዝገብ መነበብ እንደሆነ በጌታ በኢየሱስ መዝገብ መነበብ ሆነልን። መዝገብ መነበብ ሆነልን። መዝገብ መነበብ ሆነልን። በጌታ በኢየሱስ ስም ስልጣን መዝገብ ከመነበብ የተነሳ የሪዋርድ ዘመን መጣ። የሪዋርድ ዘመን መጣ። የሪዋርድ ዘመን መጣ። በጌታ በኢየሱስ ስም ስልጣን መንፈስ ቅዱስ አመሰግናለሁ። መንፈስ ቅዱስ አመሰግናለሁ። መንፈስ ቅዱስ አመሰግናለሁ። በእውነት ነው ምን እግዚአብሔር በክብር ወደ ቤት ገባ። እግዚአብሔር በክብር ወደ ቤት ገባ። እግዚአብሔር በክብር ወደ ቤት ገባ። አመሰግናለሁ። ቤቱን ስለ ኢየሱስ እግዚአብሔር ልጅ ሃሌሉያ፣ 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 ሃሌሉያ። አሜን። ሙሌን አንደበቴ ላይ ቤት የእግዚአብሔር የፈውስ ኃይል ተቀመጠ። ምክንያቱም ልክ ለእግዚአብሔር ሰው እየጸለይኩ ጌታ አንደበቷን ለፈውስ አድርጌያለሁ ቀባሁት ስላለኝ እና አሁን አንዳንድ ሰው ሲጭን ነው አይደል? ይህ የልጅነት ስልጣን ነው በመጫን ከአንደበትሽ ጋር ግን የሚሰራ የፈውስ ጸጋ፣ ከአንደበትሽ ጋር የሚሰራ የፈውስ ጸጋ በጌታ በኢየሱስ ስም ዛሬ ተቀመጠ። በጌታ በኢየሱስ ስም ዛሬ ተቀመጠ። በጌታ በኢየሱስ ስም ዛሬ ተቀመጠ። እግዚአብሔር አባቱ ያመሰግንሃል፣ አመሰግንሃል። እንጀራዬ በይ ተቀየረ። እንጀራዬ በይ ተቀየረ። እንጀራዬ በይ ተቀየረ። ምክንያቱም በራእይ የማየው የቆየና እንዳረጀ አይነት መሶብ ሲወጣ በኢየሱስ ስም ስልጣን ከእግዚአብሔር ዘንድ የሆነን በረከት፣ ከእግዚአብሔር ዘንድ የሆነን ኃይል፣ ከእግዚአብሔር ዘንድ የሆነን ኢየሱስ ጌታ ጸጋ በኢየሱስ ስም በቤትሽ ገባ።
በዚህ እግዚአብሔር አምላክ የሪዋርድ ሲዝን ያደርግልሻል። አሜን። የሪዋርድ ዘመን ያደርግልሻል። አሜን። የሪዋርድ ኃይል ያደርግልሻል። አሜን። እግዚአብሔር አባት አመሰግናለሁ። አሜን። ተባረክ ስለዚህ ቤተሰብ። አሜን። ተባረክ ስለ ልጆቻቸው። አሜን። ተባረክ ስለ ትውልዳቸው። አሜን። በኢየሱስ ስም አመሰግናለሁ። አሜን። አሜን። አባቴና አምላኬ ይባርክሃል። አሜን። አባቴና አምላኬ አመሰግናለሁ። አሜን። አባቴና አምላኬ ይባርክሃል። አሜን። መልካም ስላደረግክ አመሰግናለሁ። አሜን። ደግነት ስላደረግክ አመሰግናለሁ። አሜን። ቸርነት ስላደረግክ አመሰግናለሁ። አሜን። መልካምነት ስለበዛ አመሰግናለሁ። አሜን። ኃይል ስለበዛ አመሰግናለሁ። አሜን። ሞገስ ስለበዛ አመሰግናለሁ። አሜን። ማቢያ ዲያፋላ ፎስቴ ክላብራ ዲያታ ካባራሳታ ቢክራቢያ ታላብራዱ ሻቢላ አባራካታ ኒቲያ ታላብራዱ ሻዳን አሊያ ታላብራዳ ማታቲያ ታላብራዳ ሳባራዲያ ማቱዳ ላይ ብራዲያ ታላብራዱሳ ኃይል ስላደረግክ አመሰግናለሁ። አሜን። ሷንቲያ ዶስታ ቪዲያ ታላብራዳስ አሜን። ኒያ ኪያ ቪያ ኩብራ ኪያ ባሳ አሜን። ሱላዲያ ታላብራዲ ሻብራ ኩባ አሜን። ማሲ አልብራካ ታላባ ታላብራ የተደፈኑ ምንጮች ሁሉ ተከፈቱ። ያ ቪዳላ ብራዳ ካባዳ ጠላት የደፈኑ ምንጭ ሁሉ ተከፈተ። ዛባቲያ ቱና አብራታ ታታ ዛባቲያ ቶኮ ባዳቲያ ካባ ሻቢዲያ ብራዲን አልግራባና ላቦሳ ቀና ብሎ መሄድ ሆነ። ቀና ብሎ መሄድ ሆነ። ቀና ብሎ መሄድ ሆነ። ሳቢ አላ ዴላቶ ሻብራካታ ሚካታል አቢዳላ ብራዳካታ ጠላት ሁሉ ተጋለጠ። ጠላት ሁሉ ተጋለጠ። ጠላት ሁሉ ተጋለጠ። ሳሳ ሴሴ ተባራሳ ኒታሌ ብረዴታላ ብራዳ ናሼት ኤልቬኒና አዱና ብራዳ ናቲያን ታክላዳ ሳሊ ብራዳ ቦዛ እነሆ በኢየሱስ ስም የማጨድ ዘመን ሆነ። እነሆ በኢየሱስ ስም የማጨድ ዘመን ሆነ። እነሆ ማጭዱን ከየትኛውም ጠላት እጅ ተቀበላችሁ። ማጨዳውን የማጨዳውን ማጭድ ተቀበላችሁ። ናታ ባራቲ ዳና ዳዳላ ኑቲያን ታታላ ብራሶ ታባራ ማቲያም ላዲስታ ቢና ክራባስ ማጣን ገንተሬ ብራኑ ሻዳ በኢየሱስ ስም ስልጣን ዛባን አልቢደላ አታለባ በኢየሱስ ስም እንባ ደረቀ። በኢየሱስ ስም እንባ ደረቀ። በኢየሱስ ስም እንባ ታበሰ። ናቲካ ካካቲያ ክራባስ ናቲያታ ቢዲያና ባሳ ናቲን አልሙንታሊ ብራዶሻ ናቲ ብራዳታ ተተከረኪያ ናትራካል ተኒም አሉታላባ ናቲያቶ ሽሪቲ ካባሳታ ሙታ ፕራቶስ አማራታካ ማቴከረ ቪዳላ ፕራቶስ ሚክራታል ተኒም ያቶሳካታ ሚንቸኒ ወዱና ፕራካታ አሜን ማቱኩ ፕራካል ተኒሎሳ ሚንታኪቪ ነዲካ ፕራካታ ማታካኪ ኤሌክትሪክ ካላቦሳ እነሆ የተዳፈነ ጸጋታ አላሃታላ ፕራካታ የተዳፈነ ጸጋ ተገለጠ። የተዳፈነ ጸጋ ተገለጠ። የተዳፈነ ጸጋ ተገለጠ። ናፓራቱታ ካባራካታ ዘከተከ ብሬካታ ካባ ዘኩት አካታሌ ብራቶ ሻኪዳ ማካት ለቤተሌ ብራቶ ሻኪዳ የሚያሰጥን የእግዚአብሔር ቅባት ተለቀቀ። ዛዛዛዛዛዛ ናቲታ ናብራታ ካላሞንታ ናትራታ ሸቢን አርማንታ ጋዛታ ሚክራቶስ የቪድሌ ብራቶ ሻኪዳ ዳታ ብራዲን ታላ ብራቶ ሻካታ ሚካተል ኤቤዲን ግላዳት አልበርዲያ ማሙስ ዘዋሃ ደምቆ መታየት ሆነ። የእናንተን የሸፈነ ተነሳ። መፍጠን ሆነ በኢየሱስ ስም። መፍጠን ሆነ በኢየሱስ ስም። መፍጠን ሆነ በኢየሱስ ስም። ላቲባ አዲካ ብራዳ ካታሊ ብራዛሳ እነሆ በተራራ ላይ የማየው በተራራ ላይ ምሰሶ ተተክሎ አያለሁ። አሜን። የእናንተ ነገር ከፍታ ላይ ቆመ። አሜን። የእናንተ ነገር ከፍታ ላይ ቆመ። ዋባባል ተንቶኒ ካላብራታ ታታታታታታ የእናንተ ነገር ተራራው ላይ ቆመ። አሜን። የእናንተ ነገር ተራራው ላይ እንደ ምሰሶ ተተከለ። አሜን። ናፓቲያ ታታታታታታታታ ኑታት ኤልቬደ ብራዳ ካላብራዳ ናዳስ ኒታ ፔቴ ተለ ብራዳ ተለ ብራዳ ካታ ኒካ ቶሼ ቢዲዛ ብራዳ ታታታ ማታታታታታታታታ ሱሳ ሴሴ በገዲዳ ብራዳ ካታ ኒካ ታካ ብራዳ ብራዳ ካታ ኒካ ተለ ብራዳ መዓዛችሁ ተለወጠ። መዓዛችሁ ተለወጠ። መዓዛችሁ ተለወጠ። መዓዛችሁ ተለወጠ። መንፈስ ዓለም ላይ መዓዛችሁ ተለወጠ። መንፈስ ዓለም ላይ መዓዛችሁ ተለወጠ። መንፈስ ዓለም ላይ መዓዛችሁ ተለወጠ። ሽታችሁ ተለወጠ። ባካባ ያላ ካታላ ብራዳ ካታላ ብራዳ ካታ
በኢየሱስ ስም ጸለይ። በጌታ በኢየሱስ ስም ጸለይ። በጌታ በኢየሱስ ስም ጸለይ። በእነዚህ ስቲከሮች ላይ እግዚአብሔር መንፈስ ይለፍ። በእነዚህ ስቲከሮች ላይ የእግዚአብሔር ግሬስ ይለፍ። በእነዚህ ስቲከሮች ላይ በኢየሱስ ስም ስልጣን ሪዋርድን የሚያደርግ የእግዚአብሔር ኃይልና ቅባት ወደ ቤታቸው ይግባ። ኢየሱስ ጌታ ነው። ሃሌሉያ። ኃይል ነው ያለፈው። ከልብ ይልብራቸው ማቶ ባዳስ ልሳኑን እየተረጎመ ነበር ጌታ ቢሰጠኝ። ኃይል ነው ያለፈው። ኃይል ነው ያለፈው። ኃይል ነው ያለፈው። ለእያንዳንዳችሁ ጌታ ቢናገረኝን ይህን እየሰጠኋችሁ እነግራችኋለሁ። በዛ ነገር ላይ መንቀሳቀስ ይሆናል። ኢየሱስ ጌታ ነው። በደሙ ተሸፈኑ። ዛሬ እሑድ እንደሆነ ነገ ሰኞ እንደሆነ ይህ መስከረምን ገብተናል። የመግዛት ሳምንት ይሆንላችሁ። እግዚአብሔርን የመውደድ እግዚአብሔርን የመፍራት በቅድስና የመሄድን ኃይል በእምነት የመሄድን ኃይል ተቀበላችኋል። የኃይል ሳምንት ይሁን። የኃይል ሳምንት ይሁን። በገባችሁበት ሁሉ ማስፈራታችሁ ይገለጥ። በገባችሁበት ሁሉ ማስፈራታችሁ ይገለጥ። በኢየሱስ ስም ተባርካችኋል። ለበረከቱ በኢየሱስ ስም አሜን። የመጣው ሰጣችኋል። ክብር ለኢየሱስ ይሁን። አሜን።